ሄርሜላ አብርሽ ምንድነው ምን እያደረክ ነው? ጭራሽ ሄርሜላ ማለች የተኛ ሰው አስበጥብጦ እሷ ምንድነች? አንተኛ እዚያ ጋር እሷ ምንድነች? እሷ ብቻዋን የተኛችው እዛ ጋር ፈረንጁ እሷ እዛ ጋር ብቻ። አብርሃም ግን ምን አይነት ሰው ነው? ሄርሜላ ምን ሰራለች እዚህ ጋር? አብርሃም ማትረባ ሰው ነው። እሺ ፈረንጁ እስኪ ተረጋጋ። አንተ ያማህል እንደ መጀመሪያ የተፈጠረውን ነገር ጠይቀኝ። ማታ ብቻዋን መተኛት ፈርታ እኛ እኔና አቤል እዚህ አድረን ነው። በቃ ሩማችን ይሄ እንደሆነ በማን ያንተ ሩም ይሄ አይደለም አይደለ? ያንተ ሩም አልመጣሁኝም። ያንተ ግን ያለው ሌላ ሩም ነው። ዘው ብለህ መጣ። ምን አገባሽ? እየተዝናና ነው አይደል? እንዝናና ነው አይደል? ይመጣ ምንድነው ተዝናኝ እኮ ነው ልታወራኝ አይደል? ይመጣው ምንድነው ተዝናኝ ብለህ ውጣ። አይመለከትም። ስላንቺ ምንም አይመለከተኝም። የፈለግሽው ገደል መግባት ይችላልሽ። ጉድ በል ጎንደር አለ እንግዲህ ዛሬ አብረው ተኝተዋል አብረው አድረዋል የተባለው የተፈራው ደረሰ። እንግዲህ ጋሽዬ ይሄንን ጉዱ አላየ። ፈረጁ እንግዲህ አዲስ ኩሪፍቶ ሄዶ አብሮ ተኝቶ አገኛቸው ማለት ነው። ሲያንኳኳ አብሮ አድረዋል። እንግዲህ እነሱም አፋለኝ ብለው ይሄንን አፋቸውን የተዘጋ አፋለኝ ብለው እያወሩ ማለት ነው። በጣም የሚያሳዝን ነገር ነው። በጣም የሚያሳዝን በጣም የሚያስጠላ ነገር ነው እንግዲህ ያየ ነው ማለት ነው። ጭራሽ ያልታሰበ ነገር እኔ በጣም ፈርቼ ነበረ፣ ግን ይህንን ነገር በጣም ነው የሚያሳዝነው። ጭራሽ አብረው አድረው ነው እንግዲህ የነጋው። እንግዲህ ሄደ ነጋ ብሎ ሲሄድ የሱ ሩም ራሱ ጠይቆ በስነ ስርዓት እንግዲህ ሌላ ቦታ እንደሆነ አውቆ ነው እሷ ጋር እንደሆነ አውቆ ነው የሄደው ማለት ነው። ቤተሰብዬ በጣም የሚያሳዝን ነገር ነው። እንግዲህ አብረው አድረው አብረው ተኝተው እንግዲህ ጠጥተህ ሰክረህ እንግዲህ ምን እንደሚፈጠር አስቡት። ያ ሁላ ነገር እንትን ብሎ ጭራሽ አቤላም ተኝተዋል። አቤላም እዚህ ነበረ እያሉ ነው። ጭራሽ ሰውነቱ እራሱ አይታችሁታል። ቦዲ እራሱ አልለበሰም ነበረ። በጣም ነው የሚያሳዝነው እውነት ለመናገር እንደዚህ አይነት ነገር እንደዚህ ወራዳ ዝቃጭ የሆነ ነገር እንግዲህ ይብላኝ ላንተ እንጂ ሩታማ ምን ትሆናለች? እንግዲህ ሩታዬ ትዕግስቱን እስጥሽላለሁ። ሰላም ቤተሰቦቼ እንደምን አላችሁልኝ? እንግዲህ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው እዩት እላለሁኝ። እንግዲህ በጣም የሚያሳዝን ነገር ነው የተፈጠረው። ይሄንን ነገር እውነት ለመናገር ይሄንን ቪዲዮ ተለቋል። በእርግጥ ተቀርጾ ተለቋል። ግን ፈረንጁ ምን አይነት ጀግና ቢሆን ነው? ምን አይነት ጀግና ቢሆን ነው? ከዚህ ከአዲስ አበባ ኩሪፍቶ ሄዶ እንግዲህ ቪዲዮውን ይዞ ሊቀርጻቸው ነው። ወራዳ የሆነ ልጅ ሊቀርጸው ነው የሄደው ማለት ነው ቤተሰብዬ። ምን አይነት የዘቀጠ ቢሆን ነው? ምን አይነት ውርደታም ቢሆን ነው አብሮ ተኝቶ ይሄንን ነገር ያደርግ? ገና አፋለኝ ብላ ሄርሜላ ራሱ አፋለኝ ብላ ታወራለች። አፏን ምን አይነት የዘቀጠች ነች እሷ ራሱ ማለት ነው። ዝቃጭ አፋለኝ ብላ ከሱ ጋር አፍ ለአፍ ታወራለች ማለት ነው ቤተሰብዬ። የምሬ ነው ምላችሁ። በጣም ነው ያዘንኩት። ቱ የምር ሄርሜላ ቱ አብርሽ ቱ። አሁን ጋሽዬ ሲሰማ ይህንን ነገር ጋሽዬ ሲሰማ ጋሽዬ ሲያየው ነገ ከነገ ወዲያ ይመጣልኛል፣ ስለዚህ አስታርቃቸዋለሁኝ አብራችሁ ትሆናላችሁ ብሎ ደስ ያለው ጋሽዬ አሁን ደግሞ ይሄንን ልጅ እንደዚህ ተኝቶ ሲያይ ቤተሰብ በጣም ነው የሚያሳዝነው። ይህንን ነገር ይህንን ቪዲዮ ይኸው ልጅህን እንደዚህ ሆኖ ከሴት ጋር ተጋድሞ አብሮ አድሮ ነበረ። ስለዚህ እንግዲህ የተፈራውን ደረሰ። የዛሬ ወር እርጉዝ ናት ይባላል። ከዛ ስትመጣ እርጉዝ ነኝ ብላ ትመጣለች ብለው ሲነገረው ከስንት ሰው ጋር ነው ዝሙት የሰራው? ከዚህ በፊትም አይታችኋል። ያንተ ልጅ ነው ተብሎ በጣም ብዙ ልጆች ነበረ የመጡት ማለት ነው። ግን አሁንም ይሄንን ሲያይ ከሩታ ጋር አስታርቃለሁ ብሎ ደስ ብሎ ጡል ያለ እኔ አስታርቃቸዋለሁኝ እኔ ያስፈርምልሻለሁ ችግር የለውም ብሎ እስኪ ነገ ከነገ ወዲያ ይመጣል ብሎ የጠበቀ ጋሽዬን የተከበረ ሰው አዋርዶ ጭራሽ ሄዶ ከሷ ጋር ይተኛል ማለት ነው ቤተሰብ። ሄዶ እሷ ተሳካላት። በእርግጥ እሷ ተሳክቶላታል ሄርሜላ ማለት ነው። የእቅዷን ነው ያደረሰችው። እቅዷ አሳክታ ነው እንግዲህ የመጣችው ማለት ነው። ይህንን መበቀል ነበር የፈለገችው የነበረው።
አብሮ ተኝቶ አብሮ አድሮ አብሮ ሆኖ አብሮ መዝናናት ነበረ የፈለገችው የነበረው። ይኸው ተሳካላት። አደረች፣ ከሷ ጋር ተኛች፣ የፈለገችውን አደረገች። ባተኛ ራሱ አንድ ክላስ አብሮ ተኝተዋል ማለት ነው። ቤተሰብ ጭራሽ ቦዲውን አውልቆ ሁላ ነው የወጣው ማለት ነው። አስቡት። እና በጣም ነው የሚያሳዝን ነገር ነው ይሄንን ማለት ነው። እውነቴን ነው የምላችሁና ሄርሜላ ሆን ብላ ያደረገችው ነገር ነው፣ ያቀደችው ነገር ተሳክቶላታል። ሩታ እንግዲህ እዛ ጋር ጽናቱን ይስጣት። ሩታ ያው በጣም ጀግና ሴት ነች። በእርግጥ መኖር ትችላለች፣ ግን ይህንን እያየች እንግዲህ ጨጓራዋ መቃጠል ነው፣ መናደድ ነው። ቶሎ ብሎ ወይ ፊርማውን አይሰጥ ወይ ቶሎ ብሎ አይታረቅ ወይ አርፎ አይቀመጥ። ለነገሩ ቢታረቅ ራሱ እንዴት ተደርጎ ነው የሚቀመጠው? እንዴት አድርጎ ነው የሚያስቀምጣት? የድሮ ፍቅር የለም እንደዚህ የተንዘላዘለ። ምን አይነት እምነት ቢኖር ነው? እስኪ ቤተሰብ ምን አይነት እምነት ይኖራቸዋል? ጠይቂያችሁ ነበረ ቅድም ራሱ ማለት ነው። ምን አይነት እምነት ይኖራቸዋል እናንተ? እንደዚህ ከሌላ ሰው ጋር ሚስቱን ትቶ ከሌላ ሰው ጋር ተጋድሞ መልሰው ደግሞ ወደ እናንተ መጥቶ ይቅርታ ቢጠይቅ ምን አይነት እምነት ይሰማዋል? ያንን ሰው ራሱ ማለት ነው። ምን አይነት ደስታ፣ ምን አይነት እምነት፣ ምን አይነት ፍቅር ይሰማዋል? ምንም አይነት ነገር አይሰማውም። የምሬ ነው የምላችሁ። በጣም ነው የሚያሳዝነው፣ በጣም ከምነግራችሁ በላይ ማለት ነው። እና ቤተሰብዬ የልቧን አድርሳለች፣ የልቧን አገኘች፣ የፈለገችውን አድርጋለች። ካሁን በኋላ እንደፈለገች መሆን ትችላለች። ልጅ አለኝ ከሱ፣ ስለዚህ አንቺም እንደፈታሽ፣ ስለዚህ እኔ መግባት አለብኝ ብላ እንግዲህ የልቧን ታደርሳለች ማለት ነው። ቤተሰብዬ እውነት በጣም ነው የሚያሳዝነው፣ በጣም ማለት ነው። እውነት የወረደች ዝቃጭ ብትሆን ነው እንጂ ይቺ ልጅ እንደዚህ አይነት ነገር አታደርግም ነበረ። ስለዚህ እኔ ያገኘዋለሁኝ ብላ ነው፣ ያ ብሮ እስከሚያልቅ ድረስ ነው እንደዚህ የምትሆነው ማለት ነው። ቤተሰብ አሰዳቢ፣ ትዳርህን አሰዳቢ፣ ሰው አሰዳቢ፣ ራስን አታከብር ወይ ሰው አታስከብር፣ የዘቀጥክ የሚዲያው ድምቀት የተባልክ በአንዴ ውርድ ከአስሩ ጋር እየተለጣጠፍክ። እረ እስኪ ሰውን አታበላሽብን አንተ። አንተን እያየ ሌላ ሰው ጋር እስኪ እህትህ የምትኖረውን ኑሮ እስኪ ታናሽ እህትህን ማለት ነው ራሷን እንዴት እንደምታስከብርያት፣ እህትህን ራሷን እንዴት እንደምታስከብርያት። አንተ አሁን በሩታ ላይ ይህንን ነገር እያደረስክ ያለኸውን ነገ ግን በአንተ እህት ላይ ቢደርስ ምን ትላለህ? እስኪ ይህንን ጥያቄ መልስልኝ። አንተ ወራዳ ማለት ነው፣ አንተ ሰገጤ የሆንክ ልጅ። እስኪ እህትህን ያት ምን ያክል ደስተኛ ሆና ምን ያክል ራሷን አስከብራ እንደምትኖር ማለት ነው። ከወንድ ጋር አንድ ክላስ ራሱ ተኝታ ምን ያክል ታማኝ እንደሆነች አንተን ያት እስኪ። አንተ ግን የመጨረሻ ውድረትክና ዝቃጭ ስለሆንክ ነው እንጂ ይህንን አስተሳሰብ ያስከው። ምን አይነት ሰገጤ እንደሆነ እኔ አላቅም። ጭባ፣ የመጨረሻ ሰገጤ ጭባ ነክ።